ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 16 2018 ዓ.ም በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። ከተለያዩ አካባቢዎች ያስኳቸውን መረጃዎች በቅደም ተከተል ወደ እናንተ አደርሳለሁ። በትላንትናው ዕለት በነበረ ውጊያ በማዕከላዊ ጎንደር ምስራቅ ደንቢያ ቀጠና የፋኖ አመራሮች እየነበሩ ያስተላለፉትን ቃል ጨምሮ በዚህ ሰዓት መረጃና ዘገባዎችን ወደ እናንተ አደርሳለሁ። ከበባ ውስጥ ነን፣ ከበባውን ሰብረን ከወጣን እንገናኛለን፣ ከበባውን ሰብረን ካልወጣን ግን የህዝብን ትግል አደራ አደራ አድርሱልን በሚል እስከ መጨረሻው መስዋዕትነት ድረስ እንፋለማለን፣ አንድ ጥይት እስኪቀረን ድረስ እጅ አንሰጥም፣ የሚመጣውን እንቀበላለን በሚል የትግል አደራቸውን ያስተላለፉ የፋኖ አመራሮች የወደቁበትን ግንባር ጨምሮ ሌሎች አካባቢ ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ያው ጦርነት ነው፣ ውጊያ ነው። በተለያዩ ግንባሮች የሚሰሙ ዜናዎች ይኖራሉ ከውጊያ ጋር በተያያዘ። በዚህ ምክንያት ያው ብዙዎቻችሁ በማህበራዊ ሚዲያም በዚህ ቀጠና የመስዋዕትነት የከፈሉ የወደቁ የፋኖ አመራሮችን በማንሳት ብዙዎቻችሁ ፎቶግራፎቻቸውን ምስሎቻቸው ስታዘዋውሩ ተመልክቻለሁ። ይህንን ጨምሮ ከፋኖ አዛዦች የተላለፈ ወቅታዊ መልእክትም ጭምር አለ፣ እሱን አደርሳለሁ። በሌሎች አካባቢዎች ያለው የግንባር ዝርዝር መረጃዎችን በቅደም ተከተል አደርሳችኋለሁ። የሰኔ ዘመቻ በሚል በተለያዩ ቀጠናዎች ያለውን አዲስ ወታደራዊ እንቅስቃሴ በተመለከተ ከአማራ ክልል እስከ ወለጋ ድረስ በተለያዩ ቀጠናዎች ያሉ ዝርዝር መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። እናንተ አብራችሁ መቆየት ነው የሚጠበቅባችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች ልታደርሱ ትችላላችሁ። ሰብስክራይብ እያደረጋችሁ እየተከታተላችሁ ስለሆነ በእጅጉ የማመሰግነው። እንግዲህ ያው አንዳንዴ ዩቲዩብ እንደሚያሳየው ስሌቱ ብዙዎቻችሁ አንዳንድ መረጃዎችን ሰብስክራይብ ሳታደርጉ ትመለከታላችሁ። ሰብስክራይብ ብታደርጉ ከእናንተ ምንም አይነት ወጪ አይወጣም ወይም ደግሞ ምንም አይነት ኪሳራ አይደርስባችሁም። ሰብስክራይብ በማድረግ አዳዲስ መረጃዎች ሲለቀቁ እንደርሷችሁ የደወል ምልክቱ ብትጫኑ ደግሞ የመረጃዎች በሚለቀቁበት ሰዓት ማሳወቂያ መልእክት ጭምር አለርት ይደርሳችኋል። ስለዚህ ሰብስክራይብ ብታደርጉ እና ለሌሎች ወዳጅ ዘመዶቻችሁ ሰብስክራይብ እንዲያደርጉ ብታደርጉ ደግሞ የቻናሉ የመረጃው ተደራሽነት ቁጥር ይጨምራል። ለማንኛውም ይህንን ካደረጋችሁ መልካም ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ በማዕከላዊ ጎንደር ዞን ትላንትና በምስራቅ ደንቢያ በተለያዩ አካባቢዎች የነበሩ ዘመቻዎችን የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። በምስራቅ ደንቢያ ወረዳ አምሳ ፈጅ ተብሎ በሚጠራ ቦታ በተደረገ የሌሊት ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። እኛ ከበባ ውስጥ ነን፣ ከቻልን ከበባውን ሰብረን እንወጣለን፣ ካልቻልን ግን እጃችን ጠላት አይዘውም፣ እየተከላከልን አንድ ጥይት እስኪቀረን ድረስ የሚመጣውን መስዋዕትነት እንቀበላለን፣ መስዋዕትነቱን እንከፍላለን። ትግሉን ግን አደራ እናንተ ውጡ፣ እናንተ ወጥታችሁ ትግሉን ዳር አድርሱ፣ ለህዝብና ለወገን ታማኝነታችሁን እስከ መጨረሻው አረጋግጡ በሚል እንግዲህ ዋጋ የከፈሉ የፋኖ አመራሮች የከበባ ዘመቻን የተመለከተው መረጃ ነው። ሰብረን ከወጣን እንገናኛለን፣ ከቀረን ግን ትግሉን አደራ ያሉት የፋኖ መሪዎች የፋኖ አባላት ለሰዓታት ከባድ ውጊያ አድርገው በኮማንዶ ሻለቃ አዛዥ በሚሊሻና በእግረኛ ሰራዊት ላይ ከባድ ጉዳት አድርሰዋል። ለአራት ተከታታይ ሰዓታት በነበረ የከበባ ውጊያ ከበባውን ሰብረው ለመውጣት ከባድ ትንቅንቅ አድርገዋል። በዚህ ውስጥ በቀጠናው የሚታወቁ ቀደም ብሎ በፖለቲካ እንቅስቃሴያቸው በወታደራዊ ስምሪትና ዲሲፕሊን የሚታወቁ የፋኖ መሪዎችን በዚህ መስዋዕትነት መክፈላቸውን ነው መረጃዎቹ የሚያሳዩት። በአጠቃላይ ሁኔታውን በተመለከተ በፋኖ በኩል ዝርዝር መረጃዎች እየተጠበቁ እንደሆነ መረጃዎች ገልጸዋል። ከዚህ ከፋኖ ከበባ ጋር ከደረሰው ጉዳት ጋር በተያያዘ የተለያዩ ጉዳዮችና የመረጃ ስምሪቶችን በተመለከተ ዝርዝር መግለጫ በተያያዘ እና ከመረጃ ጉዳዮች ጋር በተያያዘ ዝርዝር መረጃ እና ዝርዝር ስምሪት ይሰጥበታል ተብሏል። ትናንትና በፖለቲካ እንቅስቃሴ የሚታወቁ እንግዲህ የባንክ ሰራተኞች የነበሩ የመከላከያ ሻለቃ አዛዦች የነበሩ አሁን የፋኖ መሪዎችና አዛዥ ሆነው ባሉበት ቀጠና የተደረገው የሌሊት ዘመቻ የተደረገው ኦፕሬሽን ከውስጥና ከውጭ የተለያዩ ጉዳዮች እየተነሱበት ስለሆነ ነው የፋኖ መሪዎች የሚከተለውን መልእክት ያስተላለፉት። በዚህ ጉዳይ ላይ ያለውን የተዋጊውን እና የውጊያውን ዘመቻ ሁኔታ በተመለከተ የፋኖ አዛዦች ዝርዝር ማብራሪያ እስኪሰጡበት ድረስ በጎንዮሽ የሚነሱ የትኞቹንም አሉባልታዎች የፋኖ ሰራዊት ላይ አሉታዊ ስሜቶችን መከፋፈል፣ መተማመንን የሚያመጡ ስለሆኑ ከዚህ ድርጊት ሚዲያዎችም ማህበራዊ ሚዲያዎችም እንዲቆጠቡ የፋኖ አዛዥ ይህንን ተናግረዋል። ሁኔታው ተረጋግጦና ተጣርቶ ዝርዝር ማብራሪያ እንደሚሰጥበት የፋኖ አዛዥ ለኢትዮ ፎከስ ተናግረዋል። እስከዚያ ድረስ ግን ሰራዊቱ ባለበት የሚሰጠውን ትዕዛዝ እና በትግል የወደቁ ጓደኞቹን አደራየና የሰማዕታቶቹን ቃል ኪዳን ለመጠበቅ ተግቶ እንዲሰራ ባለበት ስምሪት ትዕዛዝ እስኪወርድ ድረስ ባለበት በተጠንቀቅ እንዲቆምና ከዚህ ዘመቻ ጋር በተለየ ሁኔታ በዚህ ግንባር በከፍተኛ ጉዳት ሊደርስ የቻለበትን ጉዳይ በተመለከተም
መርማሪ አጣሪ ኮሚቴ ተዋቅሮ ከውስጥና ከውጭ ጉዳዮች እየተጣሩ እንደሆነ ገልጸዋል። ይሄ ዝርዝር ማብራሪያ እስኪሰጥ ድረስ ሚዲያዎችም ማህበራዊ ሚዲያዎችም ከተለያዩ ብያኔውና ሀሳቦቻቸው እንዲቆጠቡ ነው የገለጹት። በትላንትናው የሌሊት ዘመቻ የአደራ ቃል ኪዳናቸውን ሰጥተው ካለፉት መካከል እነ ፋኖ አማራ አሸነፍ ይገኙበታል። እነ መቶ አለቃ ሳምሶን፣ እነ ሻለቃ አበራን ጨምሮ እነዚህ ወታደራዊ አዛዦችና የፋኖ መሪዎች በዚህ የቀጠና ዘመቻ ጉዳት አስተናግደዋል። ብዙ ማህበራዊ ሚዲያዎች ላይም ካቢኔ የፖለቲካ እንቅስቃሴ ጀምሮ ብዙዎቻችሁ እና አማራን ስለምታውቋቸው ብዙዎቻችሁ ሀዘናችሁን እየገለጻችሁ ነው የምትገኙት። እነ ፋኖ አማራ አሸነፍ ላለፉት 7 ዓመታት ስለ አማራ አንድነት፣ ስለ ፋኖ አንድነት የአማራ ህዝብ ማሸነፊያ ብቸኛ ጉልበቱ አንድነቱ እንደሆነ በተደጋጋሚ ጽፈዋል። በተደጋጋሚ ጥሪ አቅርበዋል። በቅንነት ከሁሉም አቅጣጫ የሚመጡትን አሉታዊ፣ አዎንታዊ አስተያየቶች በመቀበል ከአንድነት ውጭ ምንም ማሸነፊያ መንገድ የለም በሚል ለአንድነት ተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። በሁሉም አቅጣጫ የሚገኙ የአማራ ታጋዮች በዚህ የጸና የአንድነት አቋማቸው የሚያውቋቸው ናቸው። ትላንትና ዋጋ የከፈሉት በእስር ቤት የተሰቃዩ በመጨረሻም አንድ ህይወታቸውን ለዚህ ትግል ሲባል የከፈሉ እነዚህ የፋኖ መሪዎች የትግል አደራቸውን ዳር ለማድረስ አሁንም አንድነት ግዴታ ነው። በተለያዩ ቀጠናዎች ፋኖ በፍጥነት ወደ አንድነት አለመምጣት በተለያዩ አካባቢዎች ለሚደርሱ ዘመቻዎች እና ለሰርጎ ገብ እንዲሁም ደግሞ ለኩታ ገጠም ዘመቻዎች አሉታዊ አስተዋጽኦ እያደረገ ስለሆነ አሁንም አደራቸውን በመቀበል ፋኖ ወደ አንድነት እንዲመጣ የፋኖ መሪው በዚሁ ጥሪ አቅርበዋል። እንግዲህ የፋኖ መሪዎቹ በዚህ ጉዳይ ላይ ማብራሪያ እንደሚሰጡ ከተቻለም ቃለ ምልልስ ረዘም ያለ እንደሚሰጡ ተናግረዋል። ይህ እንግዲህ በዚህ ቀጠና ያለው ሁኔታ ይህንን ይመስላል። ከዚህ ጋር በተያያዘ ዝርዝር መረጃዎችን እንጠብቃለን። ወደ ወሎ ቀጠና ስንሄድ በአምባሰል ቀጠና በአምባሰል ተራሮች በውጫሌና በመርሳ ውርጌሳ ሐይቅ እስከ አምባሰል እንዲሁም ደግሞ ከሐይቅ እስከ መርሳና ውርጌሳ ባሉት የጊራና ሸለቆና የምሌ ወንዞች ጨምሮ እስከ ተራራማው ውጫሌ አካባቢዎች ድረስ ከፍተኛ የእግረኛ ስምሪትና አዲስ ዘመቻ መጀመሩን ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። መነሻውን ከሐይቅ ከውጫሌ ከመርሳ ያደረገ ኃይል በተለያዩ አቅጣጫዎች ስምሪት መውሰዱን የገለጹት የመረጃ ምንጮች ይህንን ተከትሎ ዛሬ በየአካባቢው በሚገኙ የሀብሮ የሐይቅ ገጠራማ አካባቢዎች የባጃጅና የትራንስፖርት እንቅስቃሴ እንዲቆም ተደርጓል ብለዋል። ዛሬ ማለዳ ጀምሮ ይህንን በተመለከተ የመረጃ ምንጮቹ የሚከተለውን ምልከታ አድርሰዋል። ዛሬ አዲስ ዘመቻ በሚል ከሐይቅ በወረባቦ በኩል በሰግለም ብሎ ወደ ፋጂ ጊራና ሸለቆ የዘመተ ኃይል ከሐይቅ ተውለደሬ በሚሊሻ በሲኖትራክ በመከላከያዎችን እንዲሁም ደግሞ በኮንቮይ ጭኖ በ6 ዲሽቃና 121 ሚሊሜትር መድፍ የሚባሉትን በኦራል በየጎተተና ጭኖ ወደ አካባቢው ከማለዳ ጀምሮ እንቅስቃሴ ስለማድረጉ ከሙሳ ተራራ አካባቢ የወጡ መረጃዎች ይገልጻሉ። በዚሁ ቀጠና ሌላው አቅጣጫ ደግሞ ጎንፎ ኮለቦ ተብሎ ከሚጠራው ውጫሌ ካለው መከላከያ ጋር ተናቦ የሚሌ ወንዝን ተከትሎ ወደ ፉጂ በሌላ አቅጣጫ የሚደረግ ዘመቻ እንደሆነ ተገልጿል። ሶስተኛ አቅጣጫ ደግሞ ከመርሳ ወደ ጊራና ኩልባይኔ ተብሎ ወደሚጠሩ አቅጣጫዎች ነው ዘመቻ እየተደረገ ያለው። የጊራና ውጫሌ ከተማ አካባቢዎች አሁን ከፍተኛ የሆነ ጭንቀት ነው ያለው። ገጠራማ አካባቢዎቹ የመንገድ ትራንስፖርት እንዲዘጋ ተደርጓል። የባጃጅ እንቅስቃሴም እንደዚሁ ቆሟል ነው ያሉት። እንግዲህ ከሐይቅ ከውጫሌና ከመርሳ አካባቢ ወደዚህ ቀጠና ያለውን ወታደራዊ ስምሪት የተመለከተ መረጃ ነው። በዚህ ቀጠና ይህን ያክል ኃይል ቢንቀሳቀስም እስካሁን ድረስ ውጊያ ስለመቀስቀሱ ግን የተገለጸ ነገር የለም። መረጃው እንደደረሰኝ በሌላ የመረጃ ሰዓት ይዤ እመለሳለሁ። በወለጋ ቀጠና በምስራቅ ወለጋ ሊሙ ገሊላ ወረዳ ልዩ ስሙ ፌጤ ቆቦ ተብሎ በሚጠራ ቀበሌ በተካሄደ ድንገተኛ ዘመቻ የኦሮሚያ ክልል ከፍተኛ የደህንነት ኃላፊ የነበረ ሰው እና የአካባቢ የገዳ ኮማንዶ ዘመቻ መሪ በፋኖ ቁጥጥር ስር መዋላቸው ታውቋል። የኮማንደር ያደታ ያሚን ጨምሮ የገዳ ኮማንዶ ልዩ አዛዥ እንዲሁም ደግሞ በስም ያልተገለጸው የደህንነት ሰው በቁጥጥር ስር መዋላቸውን ተከትሎ ዛሬ ወደ ሊሙ ገሊላ ወረዳ ከፍተኛ የመከላከያ እግረኛ ኃይል ስምሪት ማድረጉን መረጃዎች ገልጸዋል። ኮማንደሩ በተጨማሪ የሊሙ ወረዳ የሚሊሻ ጽሕፈት ቤት ኃላፊም እንደዚሁ ተይዟል። ይሄ መሆኑን ተከትሎ ወደ እነዚህ ወረዳዎች የእግረኛና የሜካናይዝድ ስምሪት መደረጉን የወጡ መረጃዎች ገልጸዋል። በከፍተኛ የደህንነትና ወታደራዊ አመራሮችን ለማስለቀቅ ከፍተኛ ቁጥር ያለው የገዳ ኮማንዶ ትላንትና ወደ አካባቢው ስምሪት ሲያደርግ መንደር 4 ተብሎ በሚጠራ ቦታ ላይ በተፈጸመ የድፈጣ ጥቃትና የከበባ ውጊያ አብዛኛው የገዳ ኮማንዶ ሙትና ቁስለኛ መሆኑን የገለጹት የመረጃ ምንጮች ይህንን ተከትሎ ዛሬ ወደ አካባቢው እንደዚሁ ተጨማሪ ኃይል መንቀሳቀሱን የመረጃ ምንጮች ገልጸዋል። በጊዳ አያና ወረዳ በወለጋም እንደዚሁ በሌላ ምስራቅ ወለጋ ዞን ማለት ነው ጊዳ አያና ወረዳ እንደወለድቸው ተብሎ የሚጠራ አካባቢ ይሄ ባለፈው ጀኔራሉ የደፈጣ ጥቃት ተፈጽሞ የተገደሉበት ቦታ ነው።
በዛሬ በዚህ አካባቢም እንደዚሁ ወታደራዊ ስምሪትና ውጊያ እየተደረገ መሆኑን መረጃዎች ገልጸዋል። አሊ ተብሎ ወደሚጠራው አካባቢ ትላንትና አካባቢ ጀምሮ ወደ አካባቢው ኃይል መሰማራቱን ተከትሎ ዛሬ ማለዳ ጀምሮ በአካባቢው በድሽቃና በሞርተር የታገዘ ውጊያ እየተደረገ ነው። በዚህ በተለይ ልዩ ተራራው ተሻሌ እርሻ ተብሎ በሚጠራ ተራራ ፊት ለፊት በሁለት አቅጣጫ ትላንትና ከተንቀሳቀሰ ኃይል ጋር ነው ዛሬ ውጊያ እየተደረገ ያለው። ቱሉ ፋጎግ ተብሎ በሚጠራው የተራራማው ስፍራ በቀኝ በኩል እንዲሁም በሌላ አቅጣጫ ደግሞ ጎንቦቾ ተብሎ በሚጠራ የተራራማው አካባቢ በዙር ከገባ ኃይል ጋር ውጊያ እየተደረገ እንደሆነ የወጡ መረጃዎች ገልጸዋል። መሬት ላይ ያለውን ሁኔታ በተመለከተ እንግዲህ ተከታታይ መረጃዎችን እየተከታተልኩ ወደ እናንተ የማቀርብ ይሆናል። ወደ ምዕራብ ኢትዮጵያ የሚወስደን መረጃ ላስከትል። በምዕራብ ኢትዮጵያ ቤንሻንጉል ጉምዝ ከማሽ ዞን ሰንዳል እና በመተከል ዞን በአባይ ግድብ አቅራቢያ ጉባ ጎንቆሮ ተብሎ በሚጠሩ አካባቢዎች ትላንትና ውጊያ ሲደረግ እንደነበር የወጡ መረጃዎች ገልጸዋል። በዚህ አካባቢ የሚንቀሳቀሰው የጉምዝ ኃይል ይህንን ውጊያ ማድረጉን ሲገልጽ በውጊያው የጦር መሳሪያ ስለማማረኩ እንዲሁም ደግሞ የሻለቃ አዛዥ እና የክልሉ ልዩ ኃይል አስተባባሪዎችን ጨምሮ የሚሊሻ ኃላፊዎች በዚህ ዘመቻ ጉዳት ደርሶባቸዋል፣ ሙትና ቁስለኛ ሆነዋል ሲል አሳውቋል። ይህንን በተመለከተ አሁን በአካባቢው የኢንተርኔትና የስልክ አገልግሎት መቋረጡንም መረጃዎቹ ገልጸዋል። ወደ ትግራይ የሚወስዱን መረጃዎች ላስከትል። በትግራይ ያለው ወታደራዊ አፈሳ ተጠናክሮ ቀጥሏል። ከትግራይ ወደ አፋር አዋሳኝ አካባቢዎች ሁለተኛ ቀኑን የያዘ አዲስ ወታደራዊ ስምሪትና ወታደራዊ እንቅስቃሴ መኖሩን የወጡ መረጃዎች ይገልጻሉ። በመቀሌ ከተማን ጨምሮ በተለያዩ የትግራይ አካባቢዎች ሰፊ የሆነ ወታደራዊ የወጣቶች አፈሳ እየተደረገ ነው። በዚህ ግዳጅ ወታደራዊ ምልመላና አፈሳ ምክንያት በርካታ እናቶች ልጆቻቸውን ደብቃቸዋል በሚል እናቶች እየታሰሩ መሆናቸውም ተገልጿል። በአካባቢ የሚገኙ የጸጥታ ኃይሎች ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ እንደዚሁ ጥሪ እያቀረቡ ነው የሚገኙት ሚዲያዎቹ። ከዚህ አንጻር በርካታ ወጣቶች ትግራይን ለቀው ወጥተዋል የሚሉ መረጃዎችም ወጥተዋል። ባለፈው ከግንቦት 18 ጀምሮ እስከ አሁን ድረስ በርካታ በሺ የሚቆጠሩ የትግራይ ወጣቶች ትግራይን ለቀው ወጥተዋል የሚሉ መረጃዎች አብረው ወጥተዋል። በትግራይ ደቡባዊ ዞን እያሉ በሚጠሩት የራያና በአፋር ክልል አዋሳኝ አካባቢ አዲስ የጸጥታ መናጋት መከሰቱን ትላንት ጀምሮ የወጡ መረጃዎች ያሳያሉ። ከቦታው የሚወጡ መረጃዎች እንደሚያመላክቱት በራያ ጨርጨር ቢሶበር ተብሎ በሚጠራው አካባቢ ትላንትና አመሻሹን የህወሓት ሰራዊት ወደ አፋር ክልል ተንቀሳቅሷል። በአፋር ክልል ልዩ ኃይልና የአፋር ክልል ሚሊሻዎች ላይ እንደዚሁ የተኩስ በመክፈት የተኩስ ልውውጥ ተደርጓል። በተደረገው የተኩስ ልውውጥ የደረሰው ጉዳት በውል አልታወቀም። ትላንት በተመሳሳይ ሁኔታ በራያ ዘቦ መቻሬ ተብሎ በሚጠራ ቦታም እንደዚሁ አመሻሹን ተኩስ ነበረ። ቀደም ብሎ እንደዚሁ መጋሌ ተብሎ በሚጠራ ቦታም ትላንትና ማለዳ እንደዚሁ የሞርተር ድብደባ እንደነበር ተገልጿል። በተያያዘ ዜና የህወሓት ሰራዊት አባል የሆነው አርሚ 43 ኮር 3 የተባሉት የህወሓት ታጣቂዎች በእግረኛ ሰራዊት ከራያ ጨርጨር ከተማ ተነስተው ወደ ቀይህ ተህሊና ህዳን ተብሎ ወደሚጠሩ አራዱ ወደሚባሉ የአፋር አካባቢዎች በመንቀሳቀስ አካባቢዎቹን መቆጣጠራቸውን መረጃዎች ገልጸዋል። የአርሚ 43 ኮር 3 ተብሎ የሚጠራው ታጣቂ ኃይል ከትግራይ ወደ አፋር በመግባት እነዚህ ሶስት ቦታዎችን መያዛቸውን መረጃዎች ገልጸዋል። ይህ የኃይል እንቅስቃሴ የክልሉ ወሰን ጥሶ ወደ አፋር ክልል የሚገባ ይሁን ወይም ደግሞ በድንበር አካባቢ በተያዙ ቦታዎች ላይ የሚቆም ይሁን አልታወቀም። በአሁኑ ሰዓት ግን በቅርብ ክትትል ላይ ያሉ የአፋር የጸጥታ ኃይሎች ወደ አካባቢ ተጨማሪ ኃይል ማስጠጋታቸው ተገልጿል። አፋር መጋለ አርሚ 43 የኮር 3 እንቅስቃሴ በአፋር መጋለ ወረዳ ለሚገኙ የትግራይ የሰላም ኃይሎች እንደሆነ ነው መረጃዎቹ እየገለጹት። ይህን ተከትሎም የአፋር ኃይልም ወደ አካባቢው የተጠንቀቅ እንቅስቃሴና ጉዞ እያደረገ እንደሆነ የወጡ መረጃዎች ይገልጻሉ። በትግራይ ክልል በመቀሌ እንደዚሁ ሰፊ የሆነ ወታደራዊ አፈሳ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። በትግራይ ክልል የወጡ መረጃዎች እንደሚያሳዩት ትላንትና መሻሹን በከተማው ከ12 ሰዓት ጀምሮ በተለያዩ አካባቢዎች አፈሳ እንደነበር ታውቋል። መቀሌ አዲ ሐቂ ገበያ ተብሎ የሚጠራው ዱባይ እና ዱባይ ቁርስ ቤት ተብሎ በሚጠሩት አካባቢዎች በርካታ ወጣቶች መታፈሳቸውና ወደ ፖሊስ ጣቢያዎችና አካባቢ መወሰዳቸውን የወጡ መረጃዎች ጠቁመዋል። ወደ ሸዋ ደራ ስንሄድ በሰሜን ሸዋ ደራ ወረዳ እና በጉንዶ መስቀል ዙሪያ ያለውን አጠቃላይ ሁኔታ የተመለከቱ የ24 ሰዓት መረጃዎችን አደርሳለሁ። የኦነግ ሸኔ ታጣቂ ኃይል ወደዚህ ቀጠና ከገባ በኋላ 35 ንጹሃን ህይወት ማለፋቸውን የመረጃ ምንጮቹ ገልጸዋል። ከሟቾቹ መካከል 27ቱ በኦነግ ሸኔ ታጣቂዎች የተገደሉ ሲሆን 8ቱ ደግሞ በድሮን ጥቃት የተገደሉ ናቸው። በታገቱና በተገደሉ ወገኖች ውስጥ
የሃይማኖት አባቶች፣ የሀገር ሽማግሌዎች ገና እንደዚሁ አራስ የወለደች እናት ጭምር ይገኙበታል። ታግተው ከተወሰዱት እስካሁን ድረስ ታግተው የተወሰዱት ቁጥራቸው አልታወቀም። በየአካባቢው አዳዲስ መረጃዎች እየወጡ ነው የሚገኙት። እስከ ትላንትና አመሻሽ ድረስ 29 ሰዎች ታግተው መወሰዳቸው ታውቋል። የታጋቾቹ ቁጥር ግን ሊጨምር ይችላል ተብሏል። የሸኔ ታጣቂ ቡድን በከተማው ዙሪያ ባሉ አካባቢዎች አሁንም ስምሪት አድርጓል። በከተማው ላይ ባንኮችን ለመዝረፍ ከውስጥ ከሚሰሩ የኦህዴድ ብልጽግና ባለስልጣናት ጋር በመነጋገር በሚሊዮን ብር የሚቆጠር የባንክ ገንዘቦችን ለመዝረፍ እንቅስቃሴ አድርጓል። በተለይ ከሌሊቱ 8 ሰዓት ጀምሮ የመንግስት ጦር በመምሰል የመከላከያን ሬንጀሮች በመልበስ ቀይ ባህር ማርያም ተብላ በምትጠራው በኩል ወደ ከተማውና ወደ ባንኮች በመዝለቅ ጥቃት መክፈቱን መረጃዎች ገልጸዋል። ይሁን እንጂ የከተማው ማህበረሰብ ሁኔታውን ከተረዳ በኋላ ባደረገው ራስን የመከላከል ተጋድሎ ባንክ ዘረፋቸውን ሆነ ሌሎች እቅዶቻቸው ከሽፎባቸዋል። ታጣቂዎቹ ህዝቡን የመከላከልና መቋቋም ሲያቅታቸው ሱቆችን በመዝረፍና ንጹሐንን በማገት ከተማውን ለቀው ወደኋላ ማፈግፈጋቸውን የወጡ መረጃዎች ገልጸዋል። ይሄ የምናወራው ጉንዶ መስቀል ተብሎ የሚጠራው የደራ ወረዳ ዋና ከተማ ነው። በሌሊት እንግዲህ የመከላከያ ሬንጀርን ለብሰው የገቡት የሸኔ ታጣቂዎች እንደሆኑ ነው መረጃዎቹ የተገለጹት። በአካባቢው መከላከያም አለ፣ የኦሮሚያ ጸጥታ ኃይልም አለ፣ እንዲሁም ደግሞ በአካባቢው ራሳቸውን የሚከላከሉ የአማራ ሚሊሻዎችም አሉ። በነገራችን ላይ የዚህ አካባቢ ያሉ የአማራ ሚሊሻዎችን በተለየ ሁኔታ መመልከት ይገባል። እነዚህ ራሳቸውን አስተዳደሩ የሚሰራባቸው በደል እንዳለ ሆኖ ትጥቃቸውን ላለማጣት እንዲሁም ደግሞ ሸኔ በቀጥታ የሚያጠቃቸው ስለሆነ ነው እየተዋጉ ያሉት። ሌላ አካባቢ ባሉት ሚሊሻዎች አይን የሚታዩ አይደሉም። ትላንትም በአየር ጥቃት ጉዳት የደረሰባቸው እነዚህ ሚሊሻዎች ናቸው። ያለ ምህረት ለራሳቸው ሲሉ የሚዋጉት እነዚህ ናቸው። ከሁለት ኃይል ከሸኔ ጋር በቀጥታ ይዋጋሉ። እንዲሁም ደግሞ የአካባቢው የጸጥታ መዋቅር በሚሰራባቸው አሻጥር ደግሞ ከጀርባ የአየር ጥቃትን ጨምሮ ከፍተኛ ጉዳት ያስተናግዳሉ። በዚህ በደራ ወረዳ አሁን ባለው አጠቃላይ ሁኔታ በተመለከተ የሚከተሉትን ቦታዎች የሸኔ ታጣቂዎች ሙሉ በሙሉ ተቆጣጥረዋል። ወሬ ገብሮ ተብሎ የሚጠራውን አካባቢ ሙሉ በሙሉ ሲቆጣጠሩ፣ ጅሩ ተብሎ የሚጠራውን ቀበሌም ሀርቡ፣ ባቡ፣ አሙማ፣ ጎደ ጨፌ፣ ካራ፣ ዋርካ፣ ጊሌ፣ ብርጄ፣ ባዮ፣ ካቢ፣ ጎለልቻ፣ በቾ፣ ኤሌ፣ አዲስ ዓለም፣ ያያ ተብሎ የሚጠሩ እንግዲህ ከ17 በላይ ቀበሌዎችን አሁን የሸኔ ታጣቂዎች ተቆጣጥረው ነው ወደ ወረዳው እየተንቀሳቀሱ የሚገኙት። በጉንዶ መስቀል እና በአካባቢው ያሉ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። በሌላ መረጃ ሰዓታችን እንመለሳለን። ወደ ጎንደር የሚመልሰን መረጃ ላስከትል። በደቡብ ጎንደር ወደ ከንፋስ መውጫ ወደ ስማዳ መገንጠያ እንቅስቃሴ ላይ ሲያደርግ በነበረ ወታደራዊ ኮንቮይ ላይ ዛሬ ማለዳ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ቁሳዊና ሰብአዊ ኪሳራ መድረሱን መረጃዎች ጠቁመዋል። ዛሬ አህያ ጥላት ተብሎ የሚጠራው ቦታ ማለዳ በተፈጸመው የደፈጣ ጥቃት በትንሹ ከ20 በላይ ወታደሮች ሚሊሻና የአድማ ብተና አባላት ሙትና ቁስለኛ መሆናቸውን የመረጃ ምንጮቹ ገልጸዋል። በዚህም የተተኳሽና የወታደራዊ የሎጂስቲክ ቁሳቁሶችም በፋኖች መግባታቸውን የአንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ያደረሰው መረጃ ያሳያል። ወደ ጎረቤት ሱዳን እሄዳለሁ። ወደ ጎረቤት ሱዳን ሲሄድ ከዛ በፊት ወደ ኢትዮጵያ አሁንም ከፍተኛ የጦር መሳሪያ እየገባ መሆኑን የሚያሳዩ መረጃዎች አሉ። ከዩናይትድ አረብ ኤሚሬትስ የጭነት አውሮፕላኖች በተባበሩት አረብ ኤሚሬቶች ወደ ኢትዮጵያ የጦር መሳሪያ እያጓጓዙ ነው የሚገኙት። የሩሲያ ኩባንያ የሆኑ አይኤል 76 የጭነት አውሮፕላኖች ከአቡዳቢ ተነስተው ወደ ኢትዮጵያ ባህር ዳር መብረራቸውን የመረጃ ምንጮች ገልጸዋል። ይህንን በረራ በሱዳን ካለው ጦርነት ጋር እና ለአርኤስኤፍ ከሚቀርብ የጦር መሳሪያ ጋር በማያያዝ የሳተላይት በረራ መረጃዎች ይህንን አጋርተዋል። ሱዳን ውስጥ ያለው የሰብአዊ ቀውስ እየተባባሰ መቀጠሉን ተከትሎ አሜሪካ በአል አዊድ ከተማ የደጋሎ ጦር ያደረገውን ከበባ ተከትሎ ስጋቷንና ማስጠንቀቂያዋን አሰምታለች። በዚህ ከተማ በማለዳ ጀምሮ የድሮን ጥቃቶች ተፈጽመዋል። ዛሬ በርካታ ተፈናቃዮች ተገድለዋል። ይህንን ተከትሎ አሜሪካ የውጭ ጉዳይ ሚኒስተር አርኤስኤፍ ታጣቂዎች አልወይዳ ከተማ ላይ ጥቃት እንዳይፈጽሙና ከተማውን ከበባ እንዲለቁ እና ጭፍጨፋ እንዳይከሰት አስጠንቅቀዋል። እንግዲህ ከሰሟቸው ማለት ነው። በዚህ በጥቁር አባይ ተብሎ በሚጠራው የሱዳን ግዛት የሱዳን የአርኤስኤፍ መስራች ኃይል እየተባለ የሚጠራው ስብስብ ወሳኝ የሆነ ስትራቴጂካዊ ከተማ ሲርኩም ተብሎ የሚጠራውን መቆጣጠሩን ገልጿል። በሱዳን ይህንን ቦታ መቆጣጠር በተለይ በብሉ ናይል ቀጠና ወይም ደግሞ በጥቁር አባይ ቀጠና ከፍተኛ ወታደራዊ ስትራቴጂክ ጠቀሜታ ያለው ቦታ ነው፣ ወደፊት ከሚደረጉ ዘመቻዎች አንጻር።
ደቡብ ኮርዶፋን ተብሎ በሚጠራው አካባቢ ግጭት ተቀስቅሷል። የሲቪሎች ግጭት ተከትሎ መኖሪያ ቤቶች ጭምር ወድመዋል። ደግሞ ይሄ ሌላ ችግር ነው። የሱዳን መደበኛ ጦር እና የአርኤስኤፍ የሱዳን መደበኛ ጦር የደጋሎን ወታደራዊ አዛዦች ወደ ሱዳን ጦር መቀላቀሉ የወንጀልና ፍትህ ተጠያቂነትን ያሳጣል በሚል አንዳንድ የሱዳን ሚዲያዎች ቁጣቸውን እየገለጹ ነው። ከአርኤስኤፍ ወደ አልቡርሃን አንዳንድ ወታደራዊ አዛዦች መሄዳቸውንና ወታደራዊ ኃላፊነት መስጠታቸውን ተከትሎ ነው ይሄ ተቃውሞ እየተነሳ ያለው። ግብጽ ደግሞ ከሱዳን ጋር በሚያገናኘው የደቡብ ወታደራዊ ቀጠና ላይ ትልቅ ዘመቻ ማካሄዷን ገልጻለች። ዘመቻው ህገወጥ የወርቅ ማዕድን ቁፋሮ፣ የሰዎች ዝውውርና የጦር መሳሪያ ኮንትሮባንድን ለመግታት ያለመ ነው ብላለች። በዚህ የግብጽ የአየር ድብደባ እስከ 400 የሚደርሱ ሰዎች ጉዳት ሲደርስባቸው የአካባቢው ወርቅ ቁፋሮ ስራ ተቋርጧል ተብሏል። ቱርክ በዚህ ቀጠና ከፍተኛ የሆነ እንቅስቃሴ እያደረገች ነው የምትገኘው። የዲፕሎማሲያውን በተመለከተ የቱርክ የእስልምና ዓለም ታማኝነቷን እንዲሁም ደግሞ የኔቶ አባል አገርነቷን ተከትሎ በሱዳን ያለውን ቀውስ ለመፍታት ዓለም አቀፍ መድረኮችን በመክፈት ከፍተኛ ለውጥ ልታመጣ እንደምትችል የሱዳን ከፍተኛ ባለስልጣናት ተናግረዋል። ቱርክም ይህን እንድታደርግ ጥሪ አቅርበዋል። የቱርክ የስለላ ኃላፊ የቱርክ ብሔራዊ የስለላ ድርጅት ኤምአይቲ ኃላፊ የሚጠቀሙበት የመንግስት ጀት ከአንካራ ተነስቶ ሊቢያ ቤንጋዚ አርፏል። በተጨማሪም እንደዚሁ ይሄ አውሮፕላን ቀደም ብሎ ከኢስታንቡል ሪያድ፣ ከካርቱም ካይሮ፣ ከካይሮ ወደ ሊቢያ ነው በረራ ያደረገው። ምን ያክል እንግዲህ የቱርክ የስለላ ተቋም በሰሜን አፍሪካ፣ በምስራቅ አፍሪካ እና በቀይ ባህር ቀጠና እያደረገ ያለውን እንቅስቃሴ ያሳያል። አፍሪካ ህብረት በካርቱም ጽህፈት ቤቱን የመክፈት እቅድ እንዳለው የአፍሪካ ህብረት ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት በሱዳን ስላለው የፖለቲካ ሁኔታ ማብራሪያ የደረሳቸው ሲሆን በካርቱም የሚገኘውን የህብረቱን የልዑካን ጽህፈት ቤት ለመክፈት በፍጥነት መልሶ ለማደራጀት ግምገማ እያደረጉ እንደሆነና ለዚህም የቴክኒክ ኮሚቴ ማቋቋማቸው ተገልጿል። ሌላው የቅጥረኛ ወታደሮችን በተመለከተ ነው። ከ1000 በላይ ኬንያውያን ጥሩ ክፍያ አለው በሚል የሲቪል ስራ ተስፋ ተሰጥቷቸው ወደ ሩሲያ ከሄዱ በኋላ በግዳጅ በዩክሬን ጦርነት በቅጥር ወታደርነት እንዲገቡ ተደርገዋል የሚል መረጃ ይፋ ሆኗል። የኬንያው የስራ ስምሪት ሚኒስተር አልፈራድ ሙቶዋ ዜጎቻቸውን አሳልፈው ሰጥተዋል በሚል ወቀሳ እየደረሰባቸው ነው የሚገኘው። ቀደም ብሎ ከኢትዮጵያም እንደዚሁ ወደ ሩሲያ ለዘመቻ በውልና በስምምነት የሄዱ ከ2000 በላይ ኢትዮጵያውያን ስለመኖራቸውም የወጡ መረጃዎች ይገልጻሉ። ባለፈው ከዚህ ጋር በተያያዘ ከሰሜን ወሎ እና ከትግራይ አካባቢ የወጡ ከቤተሰቦቻቸው እጅ የተገኙ ሰነዶችን መሰረት በማድረግ መረጃ አቅርቤላችሁ ነበር። በርካታ ኢትዮጵያውያን ከሩሲያ ጎን ተሰልፈው እየተዋጉ ነው የሚገኙት። ለዚህም እንግዲህ 10,000 የአሜሪካ ዶላር ቅድመ ክፍያ ተከፍሏቸው ነው ወደ ጦርነቱ የሄዱት። ከዛ በኋላ በሩሲያ ገንዘብ የሚከፈል በወር 2400 ዶላር ድረስ እየተከፈላቸው እየተዋጉ እንደሚገኙ መረጃዎች ገልጸዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ